አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት አይለያችሁ፣ እንደውም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ገነቴ ከተማ የሚሄድ አረቢያ መጅሊስ በጣም ቆንጆ ኳሊቲ ጨርቅ ነው የተሰፋላት ማለት ነው። በወንድዱም ደግሞ በማለዳ ፎም ጽድት ተደርጎ የተሰራ መጅሊስ ነው ማሳያችሁ። ይህ መጅሊስ 8 ሜትር ከ75 ነው። 8.75 ሲባዛ በ16500 በነበረበት ሰዓት ነው። አሁን 21000 ብር ነው ማለት ነው። 144375 ብር ነው የፈጀው ማለት ነው መጅሊሱ ብቻ። እስከ ሙሉ እቃዋ ደግሞ በኋላ ላይ ነግራችኋለሁ። እና እንደዚህ ጽድት ተደርጎ የተሰራ ጨርቁ ቱርክ ነው። በጣም ነው የሚያምረው ማሻአላ። ወፍራም ነው ደግሞ በዛ ላይ መጅሊሱ ያው አሁን ላይ ባለ 25 ቲክነስ 21000 ብር ነው። ባለ 30 ደግሞ 24000 ብር ነው። ባለ 20 ደግሞ 19000 ብር ነው። ግን ቦንዲድ አለ የሚቀንስ ቦንዲድ ከፈለጋችሁ ማለት ነው። እንደሌሎቹ ሌላ ቦታ ይቀንሳል ምናምን እንዳላችሁት የሚቀንስ ቦንዲድ አለ። ወላኪን ይሄ ቆንጆ በማለዳ ፎም ኢትዮጵያ ላይ አለ በሚባለው በአንደኛ ስለሆነ የሚሰራው ለዛ ነው የሚወደደው ማለት ነው። ማለዳ ፎም ጠይቁ ማንኛውም ቦታ 21000 ብር ነው አሁን ማለት ነው። ግን ደግሞ ወደፊት የሚቀንስ ይሆናል እያሉ ነው። እንግዲህ አላህ አገሩን ገበያውን ያረጋጋው እና በጣም የሚያምር ማሻአላ ተባረከ ረህማን። እንደዚህ እንደምታዩት ባለ 2 ኮርነር ነው። እዚህ ቦታዋ እንደዚህ ላይሆን ይችላል የሷ እዚህ ግን እኔ ግጥም እንድልልኝ ትንሿን ከዚህ አርጌ ነው እንደዚህ መሀል ላይ አርጌያት ነው ትንሿን። ኮርነርና ኮርነሩ ትንሽ ነው እንጂ ተገናኝቷል ማለት ትችላላችሁ። እና ሀባይብ እንደዚህ ያማረ ጨለማ ስለሆነ ነው ደግሞ ማታ ስለሆነ ትራንስፖርት አጥቼ መሸብኝ ማለት ነው እኔ ስጓዝ እና እንጂ ቀን ቢሆን ደግሞ ፍክት ብሎ በደንብ ሲታይ ያምራል ማለት ነው። ግን እኔ ከዚህ በፊት ተሰርቶ ስላየሁት ጨርቁም በጣም ነው የሚያምረው እንደምታዩት ማሻአላ። የሆነ ወፍራም ነው ደግሞ ማሻአላ ፌል የማያደርግ ቆንጆ አረቢያ መጅሊስ 8 ሜትር ከ75። ከዚህ ሌላ ደግሞ የቤት እቃ አላት። አጠቃላይ እስከ ቤት እቃዋ 265005 ብር ነው የፈጀው ማለት ነው። እንግዲህ ታዩታላችሁ እስከነ ሙሉ እቃው ማለት ነው። ይሄ ወደ ገነቴ የሚሄድ ውብ የሆነ አረቢያ መጅሊስ እንግዲህ ማብራት ወዳለበት ሆኖ ስታዩት እንደዚህ የሚያምር ነው። ቤቢ ትራሶቹም እንደዚህ ተቀላቅለው ነው የተሰሩት። ተካያውም እንደምታዩት ማሻአላ ተባረከ ረህማን ነው። ማሻአላ ውብ ተደርጎ ነው የተሰራላት ማለት ነው። እሷም እንደምትወደው ተስፋ አለኝ። ኢንሻአላ የለፋችሁበትን የማያስበላባችሁ ሐቃችሁን የምትኖሩበት የምትጠቀሙበት ያደርጋችሁ ማለት ነው። የምንሰማው ነገር ብዙ ነገሮች አሉ፣ ግን ደግሞ እናንተ ሐቃችሁን የምትጠቀሙበት አለ ያርጋችሁ። እኔ ምኞቴ ነው እላችኋለሁ። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ ከዛ የቤት እቃዋን ደግሞ ቀጥዬ ያሳያችኋለሁ ማለት ነው። ማሻአላ 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 እያላችሁ ዱአ እያደረጋችሁላቸው እቃ ለሚገዙ እህቶቻችሁ በደስታ የሚኖሩበት ያደርጋላቸው እያላችሁ ዱአ እያደረጋችሁ አብዛኞቻችሁ ተመልካቾች በጣም ነው ደስ የምትሉኝ ማለት ነው። ኮሜንታችሁ በጣም ደስ ይለኛል። በጤና የሚጠቀሙበት ያደርጋችሁ። ለሰው ጥሩ መመኘት ራሱ ትልቅ ነገር ነው እና አላህ ጀዛችሁን ይክፈላችሁ ለጥሩ ምኞት ለምታካፍሉት ማለት ነው። ይሄንን እቃ ደግሞ እንደዚህ ይሄን ብር የምትሉ ደግሞ ያው ስላላያችሁት ነው። አንድ ጫማ ለመግዛት 3500 ብር ነው ዝቅተኛ ጫማ ለግዛ ብትሉ ማለት ነው። እቃ መግዛት ደግሞ ጥሪት መያዝ ነው። አሁን ለምሳሌ 355 ፍሪጅ 60000 ብር 56000 ብር ስንገዛላችሁ የነበረው አሁን 105000 ብር ነው። እጥፍ ጨምሯል ማለት ነው። ያ ማለት እነሱ ተጠቃሚ ናቸው። ቢሸጡትም ካልተጠቀሙበት ቢሸጡትም ተጠቃሚ ናቸው ማለት ነው። እና እኔ እቃ ግዙ ብዬ አይደለም ይሄን የምላችሁ። እኔ እቃ ሻጭ አይደለሁም። ግዢልን ስትሉ ብቻ ነው የምገዛው ታውቃላችሁና እቃ ዘዙን ብዬ ሳይሆን የሚጠቅመውን ነገር ነው እኔ የምነግራችሁ። እቃ ደግሞ ግዴታ ያስፈልጋል። ሳይበዛ ቢሆን ጥሩ ነው። የተንዛዛ የተንጋጋ ሳይሆን አንዳንድ እቃ ግዴታ ያስፈልጋል። አንድ እቃ ለምሳሌ አንድ አይነት የውሃ ኮምፕሊት፣ አንድ ፍሪጅ፣ አንድ ማጠቢያ ማሽን፣ አንድ እንትን ከሆነ ኖርማል ነው። ምንም ኖርማል ነው። ሁሉም ሰው ማንኛውም ሰው ሊጠቀመው የሚችለው ነው ማለት ነው። እና ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ።
ወደ ቤት እቃው ልጋብዛችሁ። አባይብ እንደዚህ የሚያምር ቆንጆ ኢኮሳንና ቲቪ አንዳንድ ነገሮች አሏት ማለት ነው። እስከ መጅሊሱ ሆኖ ነው 265005 ብር የሆነው መጅሊሱ ጋር ተጨምሮ ነው ማለት ነው። እዚህ ጋር ኤኮሳን አላት። ኤኮሳን የገዛሁት መጅሊሱን ከመስጠቴ በፊት ያኔ መጅሊሱን እንደሰጠሁ ነው። ለምን ኤኮሳን በሰዓቱ ሲመጣ እንዳያልፍ ግዢልኝ ስትለኝ ኤኮሳንና ቲቪ ማለት ነው። በኤኮሳኑ አልከሰረችም። በቲቪው ግን 1000 ብር ቀንሷል አሁን ማለት ነው። ቲቪ ከነሙሉ እቃው አሁን ላይ 58500 ነው። በፊት ግን የሷ የተገዛው 59500 ነው። ያው ገበያ ከፍ ነው ዝቅ ነው እንደፈለገ ነው ማለት ነው። እና ኤኮሳን አልከሰረችም እምላችሁ 28000 ብር ሆኗል አሁን ባንደኛው ማለት ነው። ይሄን ተመሳሳዩ 27000 ብርም እየተሸጠ ነው። 25500 የሚሸጣሉ ተመሳሳዩ ማለት ነው። ይሄ ግን ተመሳሳይ አይደለም። ኤኮሳን ራሱ ነው። እዚህ ጋር ፓትራውም እንደምታዩት አያችሁት። ይሄም ኤኮሳን ነው የሚለው። እዚህ ጋር ትንሿም እንደዛው ትንሿም ላይ ኤኮሳን ነው የሚለው አያችሁት። እዚህ ጋር ይሄኛውም አለው ማለት ነው እዚህ ጋር እና ሁሉም ፓትራዎቹም እንትኑም ኦሪጂናል ኤኮሳን ነው ማለት ነው እዚህ ጋር እንደምታዩት። እና ደግሞ ኦሪጂናል ኤኮሳን ሆኖ ይሄ የሌለው ነበር የሚመጣው አሁን ሰሞኑን ማለት ነው። ይሄ ግን በፊት ገዝቼ ስላስቀመጥኩት ነው እንጂ አሁንም ያለው በዚህ ፋንታ የኬክ መስሪያ ነው ያለው። አሁን እቺኛዋ አትኖርም። ይሄና አንድ የኬክ መስሪያ ነው ያለው ማለት ነው አሁን ያለው። እና ኤኮሳኗ ይሄንን ይመስላል። 27000 ብር ነው የገዛሁላት። አሁን 28000 ሆኗል። ባለ ሁለት የዳቦና አንድ የኬክ ያለው ማለት ነው 28000 ሆኗል። ኤኮሳን አሁን ጨምሯል 1000 ብር ማለት ነው። ሌላው ላይፍ ስታር ቲቪ ነው። ላይፍ ስታር ቲቪ 43 ኢንች በሰዓቱ የገዛሁላት። ያው እንግዲህ ይሄ የመጀመሪያ ደብተሬ ይሄ ሁሉ ገቢቼ ይሄን ሁሉ ሰርቼ ትንሽ ነው የቀረኝ ከመቶ ሉክ ደብተር ማለት ነው። የሷ እዚህ ሶስተኛ ሉክ ላይ ነው ቆየ ከታዘዘ ለማለት ያክል ነው ይሄን እምላችሁ። እና ምንድነው ፍራሹን አሁን ነው የገዛሁት። ሌላውን እቃ አሁን ነው የገዛሁት። ኤኮሳንና ቲቪው ቆይቷል ከተገዛ። ቲቪ 59500 ብር እዚህ ጋር እንደምታዩት 59500። እንደገና ደግሞ ኤኮሳን ደግሞ 27000 ብር አያችሁት። እኔ ስገዛ እንደዚህ ራይት እያረኩኝ ነው የገዛሁትን ነገር ማስቀምጠው ማለት ነው። ሌላው ምን አላት ከነ ሙሉ እቃው ነው። ቴሌቪዥኑ ከነ ሙሉ እቃው ነው 59500። 52000 ብር ቲቪው 7500 ከነ ሙሉ እቃው ማለት ነው። ዲሽ ከነ ሙሉ እቃው አጠቃላይ ቲቪ ከነ ዲሽ ሙሉ እቃው 59500 ነው የተገዛላት። ይሄ የጀሶ ጋቻ 450 ብር ቀለል ይላል እንትኑ ሳይዙ ብያችኋለሁኝ 450 ሀባይ። በዚህ ጋር ደግሞ እንደምታዩት የቱርክ ኮምፕሌት ነበር ያዘዘችኝ። የቱርክ ኮምፕሌት የለም። ይሄኛውን ኮምፕሌት ቆንጆ ኮምፕሌት ነው። ከለሩ ፌል አያረግም። በጣም ነው የሚያምረው። 6 ብርጭቆና ጆኩ ነው። ጆኩም እንደዚህ የሚያምር ቆንጆ እቃ ነው ማለት ነው። 2600 ብር ገዝቼላታለሁ 6 ብርጭቆቹ ጋር። አክለሪክ ኮምፕሌት ደግሞ 3800 ብር ዲዛይኑ በዚህ ዲዛይን ማለት ነው 3800 ብር እስከ 6 ብርጭቆቹ ማለት ነው። ከዛ እዚህ ጋር ደግሞ የቁርጥ ሰሃን ቆንጆ በሚባል 2 ደርዘን ነው የገዛሁላት። 2 ደርዘን አንዱ ደርዘን ማለት ነው 1680 ብር ነው። 1680 ሲባዛ በሁለት በሉት ማለት ነው እናንተ። እና በጣም ቆንጆና ወፍራም በቃ ቆንጆዬ የቁርጥ ሰሃን ነው የገዛሁላት ማለት ነው 24 ፍሬ። ከዛ ምን አላት እዚህ ጋር የፌሮ ምድጃ እዚህ ጋር እንደምታዩት ብረምጣድ አለ። ብረምጣድ ዋጋው 1500 ብር፣ የፌሮ ምድጃ 1800 ብር ገዝቼላታለሁ ማለት ነው። ከዛ ምን አለ እዚህ ጋር ኤክስትራ ፍራሽ ነው። ኤክስትራ ሜትር ከ50 ነው። ባለ 20 ቲክነስ ዋጋው 18000 ብር ነው። ቆንጆ ፍራሽ። እዚህ ጋር ደግሞ 4 የላባ ትራስ 1600 ብር፣ አንዱ በ400 ብር ሂሳብ። እዚህ ጋር ደግሞ 520 ብር በ180 ብር ሂሳብ 4 ቤቢዎች ነው የገዛሁላት ማለት ነው። ስፖንጅ ሆነው ላያቸው ላይ የተሰፋ ነው ልብሱ። ቆንጆ ናቸው። እነዚህን ይመሳሰላሉ ማለት ነው። ወደ ገነቴ የሚላኩት እቃዎች ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። ሰላም ሁኑልኝ ሀባይብ። ያ ሰላም በጣም ቆንጆ ነው እቃዋ ምጥን ያለ
ያልተንዛዛ ማለት ነው። ኢንሻአላህ የላባችሁን የድካማችሁን አላህ ያስበላባችሁ። ሀገራችሁ መጥታችሁ የምትጠቀሙበት የምትደሰቱበት ያድርጋችሁ። ዋናው ነገር መግዛት ብቻ አይደለም። ብዙ ልጆች ዚነትም ጋር ያለቅሳሉ፣ እኔም ጋር ይነግሩኛል። አንዳንድ ልጆች ባሎቻችን ሽጠው እንደዚህ ያረጉብን፣ እኔ የሰራሁት እኔ የገዛሁትን እቃ እኮ የገዛሽበትን አንቺ ያሰራሽልኝን አልጋ እኮ አገቡበት ምናምን ይላሉና ከእንደዚህ አይነት ነገር ሁሉ አላህ ይሸፍናችሁ። ሰላም ሁኑልኝ።